ሰላም እንደዚህ አይነት ፍላግ እንዴት እንደሚሰራ ታውቃላችሁ? ካላወቃችሁ ይሄን ቪዲዮ እስከመጨረሻ ይዩት አሳያችኋለሁ። ከሱ በፊት ግን መጀመሪያ ቀዳማዊ መሆን ያለበት ፕሪንተር ነው። ይሄ ፕሪንተር ሰብሊሜሽን ፕሪንተር ይባላል። ኤፕሰን ሹር ከለር F170 ይሉታል። ትላልቅ ፕሪንተሮች አሉ። ነገር ግን ጀስት ለኔ ለቢዝነሴ እና ለምሰራቸው ነገሮች ይሄ በቂ ሆኖ ስላገኘሁት ነው የገዛሁት። ወደፊት ምናልባት አፕዴት ማድረግ ካስፈልገ ማድረጋለሁ። ግን this is enough. Most of the works you guys will do ይሄ በጣም ጠቃሚ ነው ማለት ነው። በዚህ ፍላግ መስራት ትችላላችሁ፣ ኪ ቼን መስራት ትችላላችሁ፣ የተለያዩ ፒክቸሮችን መስራት ትችላላችሁ እና ሉክ አፕ ስኬል ለማድረግ ደግሞ ከፈለጋችሁ ሌላ አይነት አለ። የኤፕሰን ብራንድ ነው ግን ተለቅ ያለ ፕሪንተር ነው። እሱን መግዛት ትችላላችሁ ግን this is most affordable። ሁለተኛው ደግሞ የሚያስፈልገን ነገር ምንድነው? ሰብሊሜሽን ፔፐር ይባላል። ይሄ ብራንዱ A-Sub ሰብሊሜሽን ነው። 18 ኢንች በ14 ኢንች ሎንግ ነው። ስሞለር ሳይዝም አለ ፔፐር ሳይዝ። ይሄን ነው ግን የምጠቀመው ማለት ነው። ይሄን ይመስላል። ከጀርባው ጽሁፍ አለው። ፕሪንት የምናደርገው ግን ፊት ለፊቱ ላይ ነው፣ ልሙጥ ላይ ማለት ነው። እንደዚህ ማለት ነው። ሶ ምንድነው ያደረኩትኝ? ፍላጉን ከዊኪፒዲያ ላይ ባይ ዘ ዌይ የትኛውም ፍላግ ብትፈልጉ ዊኪፒዲያ ላይ አለ። እዛ ላይ ሄዳችሁ ዊኪ ብላችሁ አሁን ለምሳሌ የኢትዮጵያን ፍላግ ሰርች ሳደርግ አንደኛ የመጣልኝ ዊኪ ላይ ነው። ዊኪ ላይ ገብታችሁ ፎቶ አለ፣ እሱን ዳውንሎድ ማድረግ ትችላላችሁ። ጥሩ ፒክቸር ነው እዛ ላይ ያለው፣ HD ነው። ለማንኛውም ወደ ስራችን እንሂድ። መጀመሪያ ፕሪንት አደርጋለሁ፣ ከዛ በኋላ ስሰራ አሳያችኋለሁ። ቴንክ ዩ። ሶ ኦልሬዲ ሴቭ አድርጌዋለሁ። ስለዚህ I'm gonna find it here and now print ነው ማድረገው። we'll do let me see Ethiopian flag print. Okay, and where is the print? Go ahead and print. Print ታደርጉ ደግሞ make sure ከኢሜጃችሁ ጋር የሚሄድ መሆን አለበት። so አሁን ያስገባሁት ፔፐር ሳይዝ 14 inch by 8.5 inch ማለት ነው። ረዘም ያለ ነው። ለዛም ሁለት ፒክቸር ያደረኩበት። እሱን ሴሌክት ካደረግን በኋላ we'll go ahead and print. ፕሪንት ማድረጉን ጀምሯል። በጣም ፈጣን ነው ባይ ዘ ዌይ 2-3 ደቂቃ ቢፈጅበት እዛም አይፈጅም። አክቹሊ 1 ደቂቃ ቢፈጅ ነው ሰዓት ከያዝን ማለት ነው። ሶ ይሄኛውን ፕሪንተር የገዛሁት was 400 ምናምን ብር ነበረ። አይ ቲንክ አሁንም እንደዛው ነው ፕራይሱን። I'm not sure, you guys can look it up. Look at this crispy ፈጣን ነው በዚህ ላይ። እስከዛ ደግሞ ምንድነው ማድረገው? ሂት ፕሬሱን ኦን ማድረግ አለብን። I have my heat press right here. I'm just gonna turn it on. Oh, charger አልሰካሁትም መሰለኝ። Look at this. ጨርሷል። አያችሁት? ከዛ የፍላጉን ጨርቁ ማለት ነው እዚህ ጋር እናደርገዋለን። actually እዚህ ላይ ነው የምናደርገው። just alignment-ን ጠብቀን በስትክክል ለማድረግ ነው ሐሳባችን። ፐርፌክት። ከዛ ቦታውን shift እንዳያደርግ heat resistant tape ይባላል። ለሰብሊሜሽን ቴፕ ወይም ደግሞ heat resistant tape ይሉታል። በሱ እናስይዘዋለን ማለት ነው እንዳይነቃነቅ። በአራቱም አቅጣጫ እናስይዘዋለን። ካለዚህም መስራት ትችላላችሁ። ጥንቃቄ ካላችሁ you don't need this። እንትኑን ካረጋችሁት በኋላ just ከላይ ማስቀመጥ ይቻላል ማለት ነው። so ሂቱ almost እየደረሰ ነው። 282 ላይ ነው ቴምፕሬቸሩ። ስለዚህ እስከ 400 እንቆያለን። by the way የፍላጉ እንጨትና ራሱን ፍላጉን በእንደዚህ ነው የሚመጣው። 200 ፍሬ ነው። ከዚህም በላይ መግዛት ትችላላችሁ። አማዞን ላይ ወይም አሊባባ ላይ ሰርች ማድረግ ትችላላችሁ። ሂት ፕረሱ ሞቆልኛል። ስለዚህ ይሄንን አደርገውና ከዛ ቴፍሎን ሺቱን ከላይ እናደርገዋለን ማለት ነው። ከዛ መክተን 45 ሰከንድ ነው። ሲጨርስ ራሱ ቢፕ ያደርግና ከፍተዋለሁ። አንዳንድ ጊዜ ከለሩ
ወረቀቱ ላይ የተለየ ይሆናል ፕሪንት እናደርገው ደግሞ የተለየ ነው አሁን ከላይ ያለው አረንጓዴ ነው ያያችሁት አረንጓዴ አይመስልም ፕሪንት ካረግነው በኋላ ነው ሞር አረንጓዴ ሆኖ የሚታወቀው so don't worry print press ካረግነው በኋላ we'll see the difference it's almost finished and the second okay በጣም ደግሞ ስለሚገል be careful okay so ይሄን ይመስላል so ከወረቀቱ ላይ ወደዚህኛው መጣ ማለት ነው ገና አልጨረስንም ከጀርባም ይቀረናል ምክንያቱም ከጀርባው ነው ያያችሁት ብዙም አይታይም ስለዚህ ሁለተኛውን ፒክቸር ለዚህ ነው የሚያስፈልገን ለጀርባው ማለት ነው so it's simple ሁለተኛውንም እንደዚህ አውርደ ነው ከታች ካረግነው በኋላ ይሄንን በስነ ስርዓት ማች እናደርገዋለን ቴፕ ይነቃነቅብኛ ብላችሁ ከፈራችሁ ቴፕ አድርጉ የትም አይሄድም ብላችሁ ደግሞ ካሰባችሁ just leave it ብዙ ጊዜ እኔ እንደውም ቴፕ አላረግም okay alright now I'm just going to put this and ይሄን ነገር ዳትረሱ ይሄም 45 ሰከንድ ወይም ደግሞ እስከ 60 ሰከንድ 45 ግን በቂ ነው ብዬ አስባለሁ awesome okay ጨርሰናል ላጥፋው ተላቀቀ ራሱ እንግዲህ እንዴት እንደተነሳ ከወረቀቱ ላይ this is the flag የኢትዮጵያ ይሄን ይመስላል እንጨቱን ላስገባበት አንድ አፍታ ኦኬ ይሄን ይመስላል ይሄን ቪዲዮ ከወደዳችሁት ፕሊዝ ኮሜንት እና ላይክ በማድረግ ሲቀጥል ደግሞ የደወል ምልክቷን በመንካት ብዙ ቪዲዮ ስለቅ ወደ እናንተ እንዲመጣ ማድረግ ትችላላችሁ የዛሬ ቪዲዮ ይሄን ይመስላል ስላያችሁኝ በጣም ነው ማመሰግነው እንግዲህ ብሔረሰቦች ይያልን ይሄን ቪዲዮ እንዘጋዋለን አመሰግናለሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ thank you